በአማራ ክልል ተከስቶ የቆየው የሰላም እጦት ካደረሳቸው ጉዳቶች መካከል በትምህርት ተቋማት ላይ ያሳደረው ስብራት ተጠቃሽ ነው። ከ2016 የትምህርት ዘመን ጀምሮ በተከሰተው የሰላም እጦት በሚሊዮን የሚቆጠሩ ተማሪዎች ወደ ትምህርት ገበታቸው መምጣት የማይችሉበት ሁኔታ ተፈጥሮ ነበር። ይህንን ሁኔታ ከመሰረቱ ለመቀየር ዘርፈ ብዙ ርብርብ እየተደረገ ይገኛል። ከዚህ በፊት የነበሩ ሁለት ተከታታይ ዓመታት ሰፊ የሆነ የትምህርት ተቋማት የተዘጉበት ተማሪዎች ከትምህርት ገበታ እንዳይገቡ የተከለከሉበት ብሎም አብዛኞቹ ተቋማት የተዘረፉበትና የተወደሙበት ጊዜ ነበረ። በዚህም 2016 ቶታሊ አንድም ተማሪ ያልተመዘገበበት ዞን ነው። በቀጣይ በ2017 ደግሞ ከዚያ በተወሰነ መንገድ አንጻራዊ ሰላም ባለባቸውና መንግስት በተቋቋመባቸው ወረዳዎች ላይ ተማሪዎች በተወሰነ መንገድ የተመዘገቡበት ግን ተመዘገቡ ይባል እንጂ ከ35000 በላይ ተማሪ ያልተመዘገበበት ተቋም ነው። እንዳጠቃላይም ከ48 ትምህርት ቤት በላይ አልተከፈተም ነበር። በዘንድሮ ዓመት ከ594ቱ ተቋም ወደ 242 ተቋማት ተከፍተው ለተማሪዎች አገልግሎት መስጠት ጀምረዋል። በክልሉ በትምህርት ላይ በተደረገው ስሁት የፖለቲካ ፍረጃ በትምህርት ተቋማት ላይ የደረሰውን ውድመት ለመቀልበስ በተሰራው ስራ በሁሉም አካባቢዎች ትምህርት ተቋማትን መልሶ ሙሉ በሙሉ ስራ ለማስጀመር ስራዎች እየተሰሩ ነው። ትምህርት ምክንያታዊ በሆነ መልኩ በፖለቲካ ተፈርጆ የፖለቲካ አጀንዳ መሆን የለበትም። ስህተት ነው፣ ትክክል አይደለም። ትምህርት ሴኩላር ነው፣ ነፃ ነው በሚል ይሄን ሀሳብ ማስያዝ ላይ ነው ሰፊ ስራ ጊዜ የጨረስ ነው። ከዛ ቀጥለን ደግሞ ትምህርት ቤቶችን ማስከፈት ነው። ሰፊ ስራ ተሰርቷል። ከ2017 በተሻለ መልኩ ትምህርት ቤቶችን ማስከፈት ችለናል። 593 ትምህርት ቤቶችን ነው ያስከፈት ነው። እኛ ካምናው ወደ 285 ትምህርት ቤቶችን በተጨማሪ ዘንድሮ ማስከፈት ችለናል። ወደ 286,000 በላይ ተማሪዎችን መዝግበን እያስተማርን ያለ ነው። ባለፉት 2 ዓመታት ከደረሰው ጉዳት እያገገመ የሚገኘው የትምህርት ዘርፉ የትምህርት ተሳትፎና ተደራሽነትን ለማሳደግ ከሚሰራው ስራ ጎን ለጎን የትምህርት ቤቶችን ደረጃ ለማሳደግም ጥረት እየተደረገ ይገኛል። ግብአት ከማሟላትና የትምህርት ቤቶችን ደረጃ ከማሻሻል አኳያ ውስን ሀብት በመጠቀም ሶስተኛ ግን ምንጠቀምበት እንደ ከተማ አስተዳደር በርካታ የሆኑ መንግስታዊ ያልሆኑ ድርጅቶች ላይ በርከት ያለ ገንዘብ እናመጣለን። በተለይ የመንግስት ትምህርት ቤቶችን ደረጃ ለማሻሻል በርካታ ስራዎች እየሰራን ነው። በዚህ አመት በዚህ ሴሚስተር ውስጥ አሁን ለምሳሌ ከሚሰሩትና ከተጠናቀቁት ጋራ ተጨምሮ ወደ 153 ሚሊዮን ብር ፈሰስ እያደረግን እየተሰራ ነው። በክልሉ በ2018 በጀት ዓመት በተሰራው ስራ ከ2 ዓመት በላይ ትምህርት ያቋረጡ ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ 60% ተፈጽሟል። በትምህርት ሴክተሩ ባለፉት 6 ወራት በተሳትፎም ሆነ በጥራት በኩል ተስፋ ሰጪ ውጤት ተመዝግቧል። በክልላችን በተፈጠረው የጸጥታ ችግር ምክንያት ከ2 ዓመት በላይ ያቋረጡ ተማሪዎችን ወደ ትምህርት ቤት ለማምጣት በተደረገ ርብርብ አሁን ላይ ከእቅዳችን 60% የክልላችን ተማሪዎች ወደ ትምህርት ገበታቸው መመለስ ተችሏል። በትምህርት ቤት ደረጃ ማሻሻል አበረታች ስራ እየተሰራ ሲሆን 218 በላይ አዲስ ትምህርት ቤት እና ከ7000 በላይ ደግሞ አዲስ መማሪያና የአስተዳደር ክፍሎች ተገንብተዋል። የተማሪዎችን ምገባ መርሃ ግብር በተመለከተም ከክልሉ መንግስት ከረጂ ድርጅቶችና ከህብረተሰብ ተሳትፎ በተገኘ በጀት ከ600 በላይ ተማሪዎች የመርሃ ግብሩ ተጠቃሚ መሆን ችለዋል። ከሰው ተኮር ስራዎቻችን ውስጥም መደበኛ ተማሪዎችን የትምህርት ቤት ምገባ ፕሮግራም አስደናቂ ስራ እየተሰራበት ይገኛል። በዚህም በክልሉ መንግስት 500 ሚሊዮን እንዲሁም በዓለም ምግብ ፕሮግራምና ከወረዳ ከተሞች በጀትና የህብረተሰብ ተሳትፎ በጥቅሉ 1 ቢሊዮን ብር የሚሆን ተመድቦ በአሁኑ ሰዓት በክልላችን ከ600,000 በላይ ተማሪዎች ለትምህርት ተሳትፎ ጥራት እና ጤንነት ትልቅ አስተዋጽኦ ያለውን የትምህርት ቤት ምገባ ፕሮግራም እየተሳተፉ ይገኛሉ።